መጽሐፎችን ንባብ ላይ እንዴት እንደሆንክ ይታወቃል። ከዛ ቅርም ይልሆን ይመስለኛል እዛ ሆነ ስታያት ኢትዮጵያን የሚሰማህን ነገር ይመስለኛል። ወይ ደግሞ እዛ የምታያቸውን አበሾች ሊሆን ይችላል። ቶሎ ብለህ ወደ ማህበራዊ ሚዲያዎች የወል መገናኛ ገጾች ትገባና ፌስቡክ ላይ አንድ ሐሳብ ጣል ታደርጋለህ። እሱ አማራጭ እንደማስተንፈሻ ወስደህ ሆኖ ምናልባት እዚህ ሆነህ የምትነጋገራቸውን ሰዎች እዛ ካለ ማግኘት ከሱ ቀድመን እንዴት ነበር ኑሯችሁ ብለህ ጠይቀኝ። ለሰውም ሊጥም ይችላል። አሁን ኢንተርኔት ከመጀመሩ በፊት የጀርመን ኑሮ ምን ይመስላል ለኔ አይነት ሰው እሱን ልመጣልህ ነበር። ሶሻል ሚዲያ ላይ የምታስተላልፈው ወደዛ ከመምጣታችን በፊት ድሮ እንዴት ነበር የምንኖረው የሚለውን ልንሄድበት። ኢንተርኔት ከመኖሩ በፊት ኢንተርኔት የጀመረው እንግዲህ 90ዎች ውስጥ ነው በደንብ መስፋፋት የጀመረው በህዝብ ምናልባት 98 99 እስከ 2000 አካባቢ። ከዛ በፊት ግን ምንም የለም። ምን ግንኙነት ነበረን? መጽሐፍ ማንም አያመጣልህም። ብዙም ሰው አይመላለስም። ያኔ ወደዚህ መመላለስም ብዙ አልተጀመረም እና ዝም ያለ ዘመን እንደኖርን መነኝ። በተለይ መጽሐፍ ለማንበብ የሚፈልግ ሰው ምን የሚል የለም። አማራጭ ምንድነው? የእንግሊዘኛ መጽሐፍ ማንበብ፣ ሌሎች ነገሮች የጀርመንኛ፣ የራሻኛ እንደዚህ እያልክ ማንበብ ነው እንጂ የኢትዮጵያ መጽሐፍ የለም። የአማርኛ መጽሐፍ እንዲያውም የለም ነበር እንዳይመስል ምንም። በቃ አንድ ሰው እንዲያውም ጋዜጣ ማነበው ከምን እንደሆነ ታውቃለህ? ዕቃ ተጠቅልሎበት ሲመጣ እኮ ነው። በርበሬ ተጠቅልሎበት ሲመጣ ሰው በርበሬ ያመጣል፣ መጽሐፍ ያመጣል። ማንኛ ያመጣልህም በመጽሐፍ ያን የሚመላለስም። አሁን መፈለከው መጽሐፍ ዛሬ አንተ እዚህ መጥቶ ነገ በፈልገው እኔ ጋር ተነጎዴ ያገኘዋለሁ። አንድ ሰው አይጠፋም እዚህም ተከፍሎት ይዞልህ የሚመጣ በኪሎ 7 ዩሮ ነው ከፍለህ ተውስታለህ። የፈለከው መጽሐፍ 1 ኪሎም ተኩል ይሁን መጽሐፉ ብቻ ያመጣልሃል። ግን ያኔ አልነበረም። ለብዙ ዘመናት ከመጽሐፍ ተለያይተን ይኖር ነው። ከዛ ኢንተርኔት ጀመረ። ኢንተርኔት ሲጀምር መጽሐፍም ተጀመረ፣ ምንም ተጀመረ። እኔ አሁን እዚህ ሀገር ብዙ ሰው ሊያገኝ ይችላል፣ ውጭ ግን ብዙ ሰው ሊያገኝ ይችላል። ምክንያቱም ኢትዮ ሚዲያ ነበር፣ ዛሀበሻ ነበር፣ ኤምኤፍ ነበር፣ ብዙ ኢትዮ ላይን የሚባል ነበር፣ አሲምባ የሚባል ነበር፣ ደብተራ የሚባል ነበር። ብዙ ድረገጾች ነበሩ። በነዛ ድረገጾች ላይ ተከታታይ ጽሑፍ ጽፍ ነበረ መደረግ ያለበት የሚል ተከታታይ። ይህንን ርዕስ የወሰድኩት ራሱ መደረግ አለበት የሚለውን ርዕስ የወሰድኩት አንድ ጉንተር ግራስ የሚባል የጀርመን ጸሐፊ ነው። የኖቤል ተሸልሟል። እና ጉንተር ግራስ ራሱ ትልቅ ታሪክ ያለው ሰው ነው። ጉንተር ግራስ ዋናው ጽሑፉ ላይ እሱ ምንድን ነው የሚለው? አንድ ጸሐፊ እውነቱን ካልጻፈ ዋሽቷል ነው። ይኸውልህ አንተ መዋሸት ስትናገረው ወይ ስትጽፈው ነው አይደለም የምትለው። ባትጽፈውም ዋሽተሃል ነው የሚልህ። እውነቱን እያወቅ ፈርታም ይሁን ምንም ዝም ካልክ ውሸታም ነህ ነው ብሎ ነው የሚያስበው እሱ። ካልመሰከርክ ማለት ነው። ካልመሰከርክ እንደማለት ነው። እና ጉንተር ግራስ በናዚ ጊዜ ናዚዎችን በመታወቅ በጣም የታወቀ ሰው ነበር። የእስራኤል ዜግነት ሁሉ የክብር የተሰጠው በጣም የተወደደ ሰው ነበር። ከዛ ጉንተር ግራስ አንድ ቀን ጀርመኖች ሰብመሪን ሲሸጡ ለእስራኤል ጉንተር ግራስ ቫስ ሙስ ጌዛክት ቬርደን የሚል መነገር ያለበት እንደሚል ተርጉሞ ግጥም ጻፈ። እና የምትሰጡት ሰብመሪን ኢራንን ለማስጨፍጨፍ ነው፣ ፓለስታይንን ለማስጨፍጨፍ ነው ብሎ ደግሞ ተነሳ። የዛን ጊዜ ደግሞ እስራኤሎች ወረዱበት። እስራኤል ሀገር እንዳይገባ ምናምን ሁሉ ከለከሉትና በጣም መወደው ሰው ነው። እና ያንን ርዕስ ይዤ መነገር ያለበት በሚል ተከታታይ ይጽፍ ነበር ለብዙ ዓመታት። ማለት 10 ዓመት ርዕሱ ሄዷል ማለት እችላለሁ። ብዙ ነው የነበረኝ እና በዛ ላይ ነው። እና ድረገጽ ሲመጣ ወደ ድረገጽ መሄድ፣ ከድረገጽ ማንበብ ተጀመረ። እና እሱ ትንሽ የግንኙነታችንን ከፈተው። እንዳሁኑ ዩቲዩብ ምናምን አልነበረም። እና ዘመኑ ራሱ ዝም ካለው ዘመን ወደ ፈጣኑ ዘመን እኛም ሳናውቅ ተሸጋግረን ገባን ማለት ነው። እና አሁን አንተ ስታየው ፌስቡክ ሰዎች ሪጀክት ያደርጉታል። ቲክቶክን መሄድ ትክክል አይደለም የሚሉ ሰዎች አሉ። እኛ ቲክቶክ አቋቁመናል። እኔ አሌክስ አብርሃ፣ ማህሌት ሰለሞን ሆነን አለን ቲክቶክ። እዛ ላይ ብዙ ነገር እንነጋገራለን፣ ቁም ነገር እንነጋገራለን እኮ። ራሱ ባለፉት ተከታታይ ዝግጅቶች አቅርበን ነበረ። ኤስቴቲክ ቡልጋሪዝም የሚል ይሄ ብልግናን ማቆንጨት፣ እንዴት ነው ብልግና እየቆነጀ ያለው በአሁኑ ዘመን? ተሳዳቢዎች ምኖች
ቦታ እየተሰጣቸው ፎሎወርስ እየተከተላቸው የሚሄደው ይህ ትክክል አይደለም በሚል ብዙ እንግዳዎች ጋብዘን ብዙ ሰዎች ገብዘን እየተነጋገርንበት ነበር እና አሁን እኔ ፌስቡክ ላይ ያለው ቲክቶክም ላይ ያለው አልነበርኩኝም። አሁን የጀመርኩት በቅርብ ግን መምጣት አለብን ቦታውን እስከተውን ድረስ በህብረተሰቡ ውስጥ ማስተማር የሚችሉት ሰዎች እየሸሹ ቢሄዱት ድረስ ቲክቶክ የኛ አይደለም የባለጌዎች ነው ብለን እስከተውንላቸው ድረስ ባለጌዎች ይነክሱበታል። ደናው ሰው ደግሞ እንትን ይላል። አማራጭም የላቸውም ወጣቶቹ አይሰሙም እኮ እኛ ምን እንደምናስብም አይሰሙም። የሚሰሙት ባለጌውን ነው ሲሳደብ ነው። የኔን ስምና አንድ ጀርመን ሀገር ስም አልጠራም ያሉ የታወቁ ቲክቶከሮች አሉ ሲሳደቡ የሚውሉ ጳጳሳትን ሲሰድቡ የሚውሉ ሼኪዎችን ሲሰድቡ የሚውሉ ትልልቅ ሰዎችን ሲሰድቡ የሚውሉ ሰዎች አሉ። ተመልካቻቸውን ቁጥር ቪወርስ ለመጨመር የሚያደርጉት ጥረት ነው። እነሱን ወተን የምናጋለጥበት ምንድን ነው? መምጣት አለብን ወደ ቲክቶኩ መገባት አለበት የሚል እምነት ነው ያስመጣን። ጊዜ ኖሮን አይደለም፣ እውነት ነው ጊዜ የለንም። ከዛ ምንም የሚገኝ ትርፍም የለም ለኛ። ግን እውነቴን ነው ብሰራበት ብዙ ገንዘብ አገኛለሁ። ወይም አሌክስ ቢሰራ ብዙ ነገር አለ። ጊዜም የለውም እሱም አሌክስ አብርሃምም ማህሌትም ጊዜም የላትም። ግን መገኘት አለብን፣ በቦታው ላይ ተገኝተን ማስተማር አለብን የሚል ነው። ወደ ፌስቡክም ስትመጣ አንዳንድ ነገሮች እንደ ማስተንፈሻ ትላቸው ይሆናል፣ አይደሉም። በልዩ ልዩ መንገድም ልክ ነህ፣ ሀሳቤም ይወጣል፣ እኔም እርካታ አገኛለሁ። እሱ ለዋሽ ፈልጌም አይደለም። ግን ምንድን ነው የውጩ ኑሮ ብዙ ነገር ከኔ በማንበብ እኮ የምታገኛቸው ነገሮች አሉ። ጀርመን ውስጥ እንዴት ነው የሚኖረው? አንዳንዶቹ የጀርመን ብቻ ይመስሉሃል። እሱ መጽሐፌ ላይ አንድ ስልጡኑ ጎረቤቴ የሚላል አይደል? እምባና ኩነኔ ላይ ስልጡኑ ጎረቤቴ። አንድ ቀን አንድ ሰውዬ ከአሜሪካ ደብዳቤ ጻፈልኝ፣ ኢሜል ጻፈልኝ። የእኔ ጎረቤት መሆንህን አላቅም ነበር ከሌን ማለት አይደለም ወይ አለ። አሜሪካ እኮ ነው ያለው እሱ፣ እኔ ጀርመን ነኝ ያለሁት እና እሱ ጎረቤት ሆኜ ከሌን የማማ መሰለው። ገጸ ባህሪዎቹ እሱ ላይ ያሉት ሁሉም ሀገር አሉ። አየህ ብልጦች። ስልጡኑ ጎረቤቴ እንዴት እንደሚቀያየር ታያዋለህ። ኦርቶዶክስ ይሆናል፣ ፕሮቴስታንት ይሆናል፣ ሲፈልግ ይገባል፣ ሲፈልግ ይወጣል፣ ሲፈልግ ፖለቲከኛ ይሆናል፣ ሲፈልግ ይወጣል፣ ይቀያይራል ካራክተሩ ስልጡኑ ጎረቤቴ። እንደሱ አይነት ብዙ ሰዎች አሉ። እነሱንም ለማስተማር ለማሳየት የምትጠቀምበት መንገድ ነው። ብዙዎቹ ጽሁፎቼ በፌስቡክ ላይ፣ አንዳንዶቹ በተለይ በኒው ስም አይሆንም የሚለው ላይ የወጡት ከዛ የመጡ ናቸው። አጫጭርም ናቸው፣ ከዛም የወሰኑ ናቸው። ፌስቡክ ብዙም ተከታይ ስላለኝ ያነቡታል የሚል ሰው ብዙ ሰው ያነበዋል። ግን የጀርመንን ኑሮ አንተ እዛ ካልሄድክ ከኔ ጽሁፍ ብዙ ልትረዳ የምትችለው ነገር አለ ብዬ አስባለሁ። አገር ውስጥም ላሉት ሰዎች እዛ ጀርመንም ላሉት ካነበቡት ምክር ነገር አያጣም። ውጭም ላለው ሰው ደግሞ ምን እንደሚጠብቀው ያውቃል። አሁን ካልከው ነገር ተነስቼ አንድ ሰው የጻፈውን ጽሁፍ አስታወስኩኝ። ጀርመኖች አንድ ቃል አላቸው እና ይሄ ቃል ወደ ሌላ ትርጉም አልተቀየረም በቀጥታ፣ ግን ዓለም ላይ ሁሉ ያለ ልማድ ነው ይልና ሻደም ፍሮይደ ይላሉ ፈረንጆች አለ። ሻደም ፍሮይደ። እሱን ነገር ታየዋለህ አንተ አሁን ከንግግርህም ሳይ ጽሁፎችህም ላይ እሱን በጣም የምትጠላ የምትወቅስ ትመስላለህ። እስቲ ከቃሉ ትርጉም እንነሳና ምን ማለት ነው? ሻደን ፍሮይደ ነው ያለው። ሻደን እኮ ጉዳት ነው እና በጉዳት መደሰት ለማለት ነው የፈለገው። በሰው ጉዳት መደሰት አይነት። ይሄ እኔ አንድ ነገር ልንገር፣ ጠቅላላው ጀርመን አንዳንዴ ከሚታሙት በላይ ነው። ህብረተሰቡን ውስጥ ገብተህ ስታያቸው አንዳንዴ ግርም የሚለኝ ነገር አንድ ነገር ልንገር። አቴይስት ሲባል መጥፎ ነው የሚመስልህ አይደለም? ሃይማኖት የሌለ አቴይስት የሆነ ሰው የማይዋሽ የተበደለ ሰው የሚረዳ ብታገኝ፣ ሁሉን ነገር ትክክል የሚሰራ ሰው ብታገኝስ ምን ይመስልሃል? ይሄን አይነት ህይወት ነው እዛ ያለው። አቴይስት ነኝ ይላል፣ እግዚአብሔር የለም ኢየሱስ የሚባል ነገር አላቅም ይላል፣ ግን በጣም ጥሩ ነው የሚሰራው። ሐቀኛ ነው፣ አይዋሽም። ስደተኛ ሲረዳ ታየዋለህ። ምን ሲለው የዛን ጊዜ ምን ትላለህ? ዝም ማለት ነው እንጂ። እና አንዳንድ ጊዜ ህብረተሰብን በጅምላ መፈረጅ ከባድ ነው። ሁሉም ጀርመኖች በሰው ጉዳት ይሳለቃሉ ብትለኝ አላምነህም። የሚሳለቁ ሊኖሩ ግን ይችላሉ። ግን አንዳንድ ጊዜ
እንግዲህ እንዴት እንደወሰደው ጸሐፊው አላቅም። እኔ ከመበየን ሳይሆን ጀርመኖቹን ይሄ ቃላቸው ብዙዎቻችንን ይገልጸናል ከሚል አንጻር ነው። እነሱ ግለሰባዊ ኑሮ ስለሆነ እኮ ነው። የውጭ ኑሮ በተለይ የጀርመኖች ኑሮ ምንም አይነት ግንኙነት የለህም። አንተ ከጎረቤት ጋር ምንም አትገናኝም። ምንም ስልህ ምንም ነው። ስትገናኝ ኮሪዶር ላይ እንደምኗልሽ ከማለት በስተቀር ሌላ ግንኙነት የለም። ባል ይኑራት፣ ልጅ ይኑራት፣ ምን ይላት የምታውቀው ነገር ሁሉ የለም። እና አንዳንድ ጊዜ ከባድ ነው በጣም እንትን ነው የነሱ ኑሮ። ግን ሻደንፍሮይድ የሚለው እውነት ጠለቅ ያለ ነገር ነው። አንዳንድ ሰው ሊኖር የሚችሉ ይሆናል። አሁን እዚህ ላይ አሮጊቷን ታሪክ በምነግር ጊዜ እሷ እኮ ለሀገሯ የሰራች ነው የሚመስላት። በማያገባ ገብታ ስትታገል ታያታለን። ግን ነች በቃ እንደዚህ ናቸው ብዙዎቹ። በመስኮት ላይ ቆመው ሲያዩ ይውላሉ። ጥፋት ስጠፋ ለፖሊስ ደውለው ይሄ ሰውዬ እንደዚህ አድርጓል ክሰቱ ስመሰክራለሁ ሊሉ ይችላሉ። እነሱ ስራቸውን እየሰሩ ነው። አንተ ነህ አለማጥፋት ያለብህ። በቀይ ጥሰህ ከሄድክ ትራፊክ የለም ብለህ አንዱ አሮጊት መስክራ ትከሳሃለች። እኔ መስክራለሁ እናንተ ክሰሱት ብላ። አሁን እሷ ትክክል ነች ትክክል አይደለችም፣ በእሷ በራሷ አስተሳሰብ ትክክል ነች፣ በእኛ አስተሳሰብ ትክክል ላትሆን ትችላለች። እና አንዳንድ ነገሮች እንደዛ አሉ። ግን የጀርመንን ህብረተሰብ በአጠቃላይ በአንድ ላይ ፈርጆ እንትን ለማለት ግን ጦርነቱን በህብረተሰቡ ውስጥ የፈጠረው ግለሰባዊ ኑሮን ትመለከተዋለህ። ጸጥ ማለት ብዙ ጸጥታ ነው ያለው። ብዙ ጸጥታ በቃ እንደዚህ ክፈል ውሰደው። ይሄ 24 ሰዓት ኑሯችን ነው። ምንም ነገር ልሰማ አትችልም። የጎረቤትን የምሰማው ቁልፉን ስታረግ ስትገባ እንጂ ምንም ነገር የለም በቃ። እና ዝም ያለ ነው። ከራስህ ግቢ ውጭ ከሌላው ጋራ ግንኙነት መፍጠር ከባድ ነው። የውጭ ሰው ከሆነ ትፈጥራለህ አንዳንድ ጊዜ። ጀርመን ከሆነ ግን የለም። አንድ ጎረቤት ነበረችኝ 17 ዓመት የኖረች ከኔ በታች 17 ዓመት ከፎቅ እኔ 3ኛ እሷ 2ኛ ፎቅ ሆና የኖረችና መጨረሻ ከቤቱ ስትለቅ ከ17 ዓመት በኋላ መጣ። ምን አለች? መጀመሪያ የመጣህ ጊዜ እዚህ ቤት ስትገባ ትረብሸኛለህ ብዬ አስቤ ነበር። ይሄው እስከ ዛሬ ጠበቅኩ ሳትረብሸኝ። የጥቁሮች ፓርቲ ደግሳሉ ይጨፍራሉ የሚል ወሬ አለ እነሱም የሰሙትና እኔ ምን አይነት ሰው እንደሆንኩ ያወቀችው 17 ዓመት ሙሉ ጠበቀችኝ ማለት ነው። እና መጨረሻ ስላልረብሽኳት አመስግናኝ መልቀቄ ነው ብላ ነገረችኝ። እና እንደዚህም አይነቶች አሉ። ግን ያው ዲሲፕሊኑን ከለመድከውና ከተማርከው የጀርመን ኑሮ ይጣፍጣል። እኔ እንግሊዝም ኖሬያለሁ 5 ዓመት ለንደን። ውክቢያ ነው ተበልት ነው። ይሄ መሰልቸት የህይወት መሰልቸት የለበትም። ፍጥነት አለው ወዲህ ወዲያ የምትልበት። ግን ያ ስላልጣበኝ ነው የተመለስኩት ወደ ጀርመን። ዝምታን ከፈለክ ዝም ያለ ነው። ምናልባት አንድ ሰው ካየ የሚቀጥለውን ሰውዬ ከ5 ደቂቃ ከ10 ደቂቃ በኋላ ነው የምታየው። ዝም ያለ ሰፈር ነው። ትንሽ ሰፈር ውስጥ ነው የምኖረው። ዝም ያለ ቦታ ነው በቃ። ተስማምተዋል። ብዙ ለማይፈልግ ሰው በቂ ነው። የኔ ወንድም ከፍራንክፈርት ይመጣና እዚህ ሰፈር በኖርህ ይገርመኛል ይለኛል። እሱ ፍራንክፈርትን ነው የሚወደው። እንዴት ሰው እዚህ ይኖራል ይለኛል። እኔ ደግሞ እሱ ጋር ስሄድ እንዴት እንደዚህ ይኖራል እለዋለሁ። እሱ ጋር ወከባ ነው ሁልጊዜ ሰው። የት አካባቢ ነው ያንተ? የኔ ከፍራንክፈርት 15 ኪሎ ሜትር 20 ኪሎ ሜትር ይርቃል። አውሮፕላን ማረፊያው አካባቢ ነኝ ያለሁት። በጣም ዝምተኛ ሰፈር ነው። ዝም ያለ ነው። እኔ የምኖርበት አካባቢ በተለይ ዝም ያለ ነው። ዝምታ አለ። ሻደንፍሮይደን ያነሳሁልህ እዚህ ሶሻል ሚዲያው ላይ በተለይ ቲክቶኩ ላይ እንደዛ አይነት ዝንባሌ ያለው ነው በብዛት ያለው አይደለ? ሜዳው ላይ የዛ ባህሪ ያለው ነው የበዛውና አንተ ጽሁፎችህ ላይ እሱን ነገር በብዛት የምትሞግት ትመስላለህ። ኦኬ። ይሄ እኮ ነው ብልግናን ማቆንጀት የምንለው ኤስቴቲክ። በጀርመንኛ እንዲያውም ጥሩ አመጣህልኝ። እኔ እንደዛ አላሰብኩትም ነበረ ሻደንፍሮይደን እንደሆነ። አሉ ነገር ያለው ከዚህም በፊት የውጭ ሀገር ስራ ከባድ ነው። ገንዘብ በቀላል ነገር ማግኘት ከቻልክ በስድብ ሲሳደብ መዋል ምንም የሚለው ነገር የለም። አንድ ወንዝ ዳር ተቀምጠህ ሙሉ ቀን ስትሳደብ ልትውል ትችላለህ። ምን ቸገረህ? የጀርመኖች ጸባይ ሳይሆን የስደተኛ ጸባይ ነው የሆነው። አሁን ሰነፉ ህብረተሰብ ከቲክቶክ ከምን ገንዘብ የሚለቅመው ሰው
እየወጣ ሰዎችን እየጎዳ ገንዘብ ማግኘት ስራዬ ያለው ብዙ አለ። እኛ ጋም አለ፣ አውሮፓም አለ፣ አሜሪካንም አለ፣ ጀርመንም የታወቁት እንዲያውም ጀርመን ያሉ ይመስለኛል ሲሳደቡ የሚውሉና ገንዘብ የሚሰበስቡ። ምን አይነት የሞራል ትልቅነት እንደሆነ አይገባኝም። ነገ በህብረተሰብ ውስጥ ምን አይነት ቦታ እንደሚያገኙ አይገባኝም። ለዛሬ ግን ገንዘብ አግኝተዋል። ምናልባት ነገም መጥተው እናንተን ቀጥረው ማሰራት የሚችሉበት ያህል ገንዘብ ይኖራቸው ይሆናል። ግን ሰው ለገንዘብ ብቻ ይኖራል የሚል ያው አመለካከት የለኝም። ስለዚህ እኔ ያንን በጣም ነው የምቃወመው የነበረው። በዚህም ላይ ብዙ ጽፋለሁ፣ ብዙዎቹን ተቻለሁ። ያው እንደዛ አይነት ነገር የሚያመጡት ሰዎች ትክክል እንዳልሆኑ ለማስረዳት እሞክራለሁ። እንግዲህ እነሱ የኔን አያነቡትም፣ የነሱን ብዙ ሰው ስለሚያነብላቸው። ስራ ልስራ ካልክማ እስቲ አንተ አሁን 3 ሰዓት እዚሽ ጋር ቁም፣ ዝም ብለህ ሳትሰራ እግር መንቀጥቀጥ ይጀምራል አይደል? እኛ እኮ 8 ሰዓት ነው፣ ከባድ ስራ ነው የምንሰራው እኮ። 8 ሰዓት መስራት አለብህ ቆመህ እና ስትሄድ ማታ እግርህ መንቀጥቀጥ አለ። ያው በወጣትነት ሄደን ስለጀመርነው እና ስለለመድነው ነው የምንሰራው። ብዙ እንደዛ የከባድ ስራ ከባድ ነው። ያው እየቆየ ስትመጣ የስራውም ዘመን የቋንቋውም ችሎታ እየተቀየረ ሲመጣ አንተም ኑሮህ እየተቀየረ ይመጣል። ቀለል ወዳሉ ስራዎች ትሄዳለህ ወይ በትምህርት ገብተህ ካስተካከልከው ምናምን። ግን እኔ ለመጀመሪያ 2 ዓመት ነው 3 ዓመት ከባድ ስራ ነው የሰራሁት። በአካፋ አፈት መጫን ምናምን ሰርቻለሁ፣ ወረቀት እስከሚስተካከል ድረስ በጣም ከባድ ነበር፣ ቀላል አይደለም። እና ምን ይላል ጀርመን መጀመሪያ ላይ አበሻ መጥቶ ስራ ሲጀምር ማንኛውም ስቫይ ሊንክ ሃንድ ነው የሚሉና 2 ግራ እጅ ነው ያላችሁ ይልሃል። 2 ቀኝ እጅ አይደለም፣ 1 ቀኝ 1 ግራ አይደለም፣ 2 ግራ እጅ ነው። በቃ አትችልም ምንም ስራ፣ 2 ግራ እጅ ነው ይሉሃልና እኔ መጀመሪያ የተመደብኩበት አትክልት ቤት ነበር። እዛ ሄጄ የተከመረ አበባ ሲቆረጥ የሚከመራል አይደለ ቅጠል፣ እሱን በዚህ በመንሻ አይነት ነገር ብረት ትራክተር ላይ ለመጫን ነው እና ትራክተሩን ለመሙላት ነው። ሰውየው ጫን ብሎኝ ሄደ። ከግማሽ ቀን በኋላ ሲመጣ እችን የምታክል ጭኛለሁ። ምን ስሰራው አልክ? ልጭን እየሞከርኩ አቃተኝ ምናምን አልኩት። እስቲ ስራ አለኝ። ስሰራ ስር ገብቼ ነው ፍንቅል አድርጌ አውጥቼ ምጭነው። በኋላ ሰው ኖ እንደዚህ አይነት አንተ 2 ግራ እጅ ነህ ለካ አለኝ። በቃ ገባሁ። ከዛ በኋላ አሳየኝ። በትንሽ 3-4 እንጨት ካረቀት ብዙ ትሄዳለህ። አንተ ብዙ ልሸከም ብትል አይሆንም። በዛ ነው እየተማርክ የምትመጣው። ስራ ያስተምረሃል እነሱ። ጀርመን ሀገር መኖር ትልቁ ነገር ስራ መማር ነው። ስራ እንማራለን በትክክለኛ። እነሱ ጌናው ትክክለኝነት አላቸው። ለምሳሌ አንድ አናጢ አምጣ እዚያ 1 ሜትር ለካ በለው። 1 ሜትር ከንፋስ ይልሃል። ንፋስ ምንድን ነች? የሚፈጠረው አይታወቅም ነው። እነሱ ጋር ግን የለም። 1 ሜትር 1 ሜትር ነው። 2 ሰዓት 2 ሰዓት ነው። ይሄ በጭንቅላታቸው ውስጥ የለም። ከንፋስ የሚባል ነገር የለም። በቃ ስራቸውም እዛ ላይ መኪናቸውም ላይ ብታየው፣ ቤታቸውም ላይ ብታየው ያው ነው። በቃ ይሄ ካልቸር ሆኗል። እነሱ ጋር ባህላቸው ሆኗል። በዚህ ላይ ነው እኛ ጋር ስንት ነው እድሜ 30 ከምናምን 30ውን ተው ምናምኑን ንገር ብትለው እኮ 9ም ሊሆን ይችላል 8 7። ግን እኛም በተፈጥሯችን ያ ነው የኛ ጣዕም። ደግሞ የህይወታችን ጣዕም እሱ ነው። ትንሽ ፈታ ብለን መኖራችን እንጂ ድህነታችን ይገለን ነበር። አንዳንዴ ሳስበው ፈታ ማለታችን፣ ለብዙ ነገር አለመጨነቃችን ህይወታችንን ያቀላል። እነሱ እንደሱ አይነት ነገር የላቸውም። በቃ የለም፣ በተፈጥሯቸው የለም ምንም ነገር። ያቺ 2 ሰዓት ከሆነች 2 ሰዓት ነች። አሁን ትንሽ እየተቀየሩ መጡ አልችል እያሉት እንጂ 1 ሜትር ከሆነች 1 ሜትር ነች። ከንፋስ የሚባል ነገር የላቸውም። በቃ ትክክል ነው የሚሰሩት። በዛ ይኮሩበታል። ደግሞ ባህላችንም ነው ብለው። እሺ ሙዚቃ እንምረጥ አሁን ለውሃ ጊዜ እንዲሆነ። እኔ እኮ ሙዚቃ ብዙ አይደለሁም፣ ግን እስኪ አንተ ምረጥልኝ። ለእኔ ደግሞ የውጭ ሙዚቃዎች ይስማሙ ይሆን? ምናልባት እነ ቦብ ማርሌይ የአብዮት ሰው ስለሆንክ ብዬ ከሆነስ አበሽኛ ነው ይሻለኛል እንጂ የውጭ የለም። የእንትና የእሱ ባለው
እሱ ባለው ይታይ ፎቶ ይናገራል የሚለው ዘመናችን ይናገራል ፎቶ ነው ይናገራል ፎቶ እሱ ደስ ይለኛል። እሱ ባለውን ወደዋለሁ በጣም ከምወዳቸው ዘፋኞች ናቸው። አንድ ጊዜ አግኝቼው ነበር እዚህ ለጋህር እና በጣም የምወደው ዘፋኝ ነው። ሲሪየስ ነው ዘፈኖቹ። እሱን እወዳለሁ እሰማለሁ። አንዳንድ ጊዜ ብዙም ዘፋን ሰሚ አይደለሁም እንዳትጠይቀኝ ስለ ጀርመን ዘፈን ብቻ እሱ ነው ልጠይቅ ነበር ሰርሻል። ጀርመን አገር ስላሉ ዘፋኞች ጀርመን ታላላቅ ዘፋኞች የነበሩበት ሀገር ነው። እነ ሞዛርት እነ ቤቶቨን ምናምን እንደ የተፈጠሩበት ነው። ግን ኤፍኤሙን አሁን ብትሰማ ከጠዋት እስከ ማታ የእንግሊዝኛ ዘፈን ብቻ ነው የምትሰማው። ጠቅላላ ኤፍኤሙ ላይ ብትዞር የእንግሊዝኛ ዘፈን ነው፣ የነሱ አይደለም። የማውቃቸውም ዘፋኞች የጀርመንኛ ብትጠይቀኝ አንድ ሲልቪያ ናይዱ የሚሉት ክልስ የሆነ ብቻ የውጭ ሰው እና አንድ ጥቁር ደግሞ ሮቤርቶ ብላንኮ የሚባል አውቃለሁ። ሌሎችም አውቃለሁ፣ ግን ብዙ ራሳቸውም ስለ ራሳቸው ስለ ጀርመን ዘፈን የሚኮሩ አይደሉም። በአሁኑ ዘመን እነ ቢዮንሴን እና ምናምን ሲሰሙ ነው የሚውሉት ልጆቹም። ኤፍኤሙም እሱ ላይ ነው ያለው። የሚገርም ነገር ምናልባት አንድ ጀርመን ሲሄድ ደውዬ አሰማሃለሁ እየቀያየርኩ ሙሉ ኤፍኤም የእንግሊዝኛ ዘፈን እንጂ የጀርመን ዘፈን አልፎ አልፎ ነው የሚያሰሙት። ይህን ያህልም ነው። ግን በታሪክ ላይ ብዙ ስለ ሙዚቃ የጻፉ ሰዎች ጀርመኖች ናቸው። ለአሁን ለእረፍታችን ያህል የእሱ ባለው ይታየውን ይናገራል ፎቶን መርጠሃል። እሱን ሰምተን ተመልሰን እናወራለን። የሙዚቃ ግብዣችንን አደመጠን። እሱ ባለው ይታየው ይናገራል ፎቶ የተሰኘውን ሙዚቃ ነው ያደመጥነው። እናትና አባትን ፎቶቸውን አይቼ ለእኔ የከፈሉትን ዋጋ አየሁ የሚል ታለው ሙዚቃውና እንዴት ልትመርጠው አይታየም? ፎቶ አፍሮ የኛ ዘመን ሰው አንዳንዴ ሰዎች ሲቀልዱበት እንኳ አልወድም። አንዴ ማነው አሜሪካን ያለው የሚቀልደው ማዲያት የጣለባቸው ውጭ ናቸው የሚል ጆክ ጽፎ ነበርና የሆነ ነገር ብሎ ነበርና በጣም አይጥመኝም ነበር። የማይጥመኝ ነገር ለምን እንደሆነ ታውቃለህ? የኛ እህቶች ሴቶች ምናምን በእኛ ዘመን የነበሩት ለቤተሰቦቻቸው የሚከፍሉት አሁንም ከዛም በታች ያሉት ወጣቶች ሴቶች ብዙዎቹ በእኛ ዘመን የነበሩት ሰዎች ቤተሰቦቻቸው ለልጆቻቸው የሚከፍሉት መስዋዕትነት አሁንም እየተከፈለ ያለው የአባት እናት መስዋዕትነትን ሳስበው በተለይ የእህቶቻችን ውጭ ሀገር ያሉት ሰርተው ወንድሞቻቸውን ለመርዳት እናቶቻቸውን ለመርዳት ብዙዎች አሉ እና አንዳንድ ጊዜም እዚህ መጽሐፍ ላይ የሚጠቃቀስኩት አለ። በአዲሱ መጽሐፍ ላይ ልጆቻቸውን እንዴት እንደሚያዩ አንዳንዶቹም ደግሞ ያለፈባቸው አሉ። ቤተሰብ ሲረዱ የራሳቸውን ሕይወት የረሱ እና ጊዜ ያለፈባቸው ልጅ ያልወለዱም አሉ። እነሱን ሳስብ ወደፊት በሰፊው መጽሐፍ ያለበት በተለይ የህይወታቸውን ለወንድሞቻቸው ሲሉ የሰጡ ወንድሞቻቸው ደግሞ በተላከው ገንዘብ እዚህ ጫትም ሲቅሙ በየዲስኮም ሲሄዱ ምናምን የሚሄዱ አንዳንድ የሚያሳዝኑ ታሪኮች አሉና በዛ ላይ የእሱን እንትን ሳየው ምስጋና ነው። እናትና አባቱን የሚያመሰግነው ከፎቶቸው ምን እንደመሰሉ አሁን ነው የሚገልጸው እና በጣም ወደዋለሁ እሱን ዘፈን። ለነገሩ ልጁን በጣም ነው የምወደው፣ ራሱን ዘፋኙንም በጣም የምወደው ሰው ነው። አሁን ካልከው ጋር የሚያያዝ እዚህኛው ላይ በእኔ ስም አይሆንም የተሰኘው የቅርብ ጊዜ መጽሐፍህ ላይ የኑሮ ሽንቁር የሚል የመጀመሪያው ታሪክ ላይ ወንድ ሆነ እንደ ሴት አስበው መጽሐፍ ትንሽ ከበድ የሚል ይመስለኛል። አሁን ያልከው ባለው ሁኔታ ውስጥ እየኖሩ እዚህ ታሪክ ላይ ያለችው ሴት በተለይ ኑሮ አሁን እሱን ታሪክ እስቲ ኑሮ ሽንቁርን እንዲ የአንድ ሴት ታሪክ ሊመስልህ ይችላል አይደል? የብዙ ሴቶች ታሪክ በአንድ ሴት ውስጥ ገጸ ባህሪ ውስጥ ተካቶ ነው የተጻፈው። አሁን ካልከው ጋር ይሄዳል ብዬ ነው። ይሄዳል። የልጅቷን ሁኔታም በምታይበት ጊዜ ስለ ልጇ የምትከፍለው ግን ለልጇ የምትከፍለው ለቤተሰቦቿ የምትከፍለው እዚህ የምታገኘው መልስ ያለውን ሁኔታ ታየዋል። እሷ አልጋ ላይ ተኝታ የምታየው ነገር ነው እና ኑሮ ሽንቁር በጥንብ የጀርመንንም የውጭ ሀገርንም ኑሮ ጎልቶ የሚያሳይ ነው ብዬ አስባለሁ። እና ብዙ እህቶቻችን እንደዛ አይነት ነገር ውስጥ አሉ። ልጆቻቸውን በማሳደግ ምን በማለት ነው። ግን ያም ሆኖ ገደብ ሊደረግለት ይችላል የሚል እዚህ መጽሐፍ ላይ ልታይ ትችላለህ። አዲሱም
ቤተሰብ በምትመሰርትበት ጊዜ ባል፣ ሚስት፣ ልጅ በሚመጣበት ጊዜ ያለፈውን ቤተሰብህን የእናትና አባትህን በተወሰነ ብቻ መርዳት እንዳለብህ እንጂ ይሄኛውን ቤተሰብ ጎርተህ ልጆቹ ወደ ድረግ እስከሚሄዱ ድረስ መድረስ እንደሌለብህ ነው ለማሳየት በአንዳንድ ጽሑፎች ላይ የሚሄደው። ይህ የተለመደ ሆኗል። ብዙ ትዳር የኛ ሀገር የሚፈርሰው ቤተሰብ በመርዳት ላይ ነው። ውጭ ሀገር ያለው ሰውን በምናይበት ጊዜ ቤተሰቦቻቸውን ለመርዳት ሲሉ የሚፈልጉትን ገንዘብ እንደልባቸው ወደ እናት አባቶቻቸው ለመላክ ሲሉ የራሳቸውን የልጆቻቸውን ሁኔታ ሳያዩ ትዳሩን ያፈርሱታል። ብዙ ጊዜ ወይ በሴትም ሊሆን ይችላል ወይ በወልም ሊሆን ይችላል። ብቻ አንዱ ያፈርሰዋል። እነሱ በሚለያዩበት ጊዜ ልጆቹ ጭንቀት ውስጥ ይገባሉ። ብዙ ሶሳይድ እኮ አለ አሁን ውጭ ሀገር። እዛ የተወለዱ ልጆች ብዙ ህይወታቸውን የሚያጠፉ ሰዎች አሉ። በጣም ከባድ ነው። ሱስ ውስጥ የሚገቡ ሱስማ በጣም ድረግ ውስጥ የሚገቡማ በጣም አባትና እናት ሲለያዩ ልጆች ፍራስትሬሽን ውስጥ ይገባሉ፣ ፍርሃት ውስጥ ይገባሉ። እና እሱን ነው በብዙ ለመጥቀስ የሞከርኩት በሌላ ላይ። ሌሎች ደግሞ ምንድን ነው አንዷ ለምሳሌ በዓልን ለብቻ ማክበር የሚለውን ተመልከተው። ልጅቷ ወጣች 18 19 ቦይፍሬንድ ይዛ ወጣች። ሴትዮዋ መጀመሪያ ፎቶዋን ያየችው የዛ ቀን ነው ልጇ ከወጣች በኋላ። አሁን እቺ ማን ይፈልጋታል የሚለው ራሱ በጣም ጭንቀት ውስጥ ነው የሚከተው። አንዳንድ ነገሮች ቀላል መስሎ ሊታዩ ይችላሉ በአጭር ስለተጻፉ እዚህ ውስጥ ያሉት፣ መልእክታቸው ግን ብዙ ነው። ልብ ብለህ ብታየው እስቲ ያችን ሴትዮ ሆነ ሐስባት። በራፍ ላይ ቆማ የምታስበው መስታወት ላይ እድሜዋ አልፏል፣ እሷ ገዝፋለች፣ ያ ውበት የለም። እና በጣም እንትን የሆነ ነገር ነውና አንዳንድ ጊዜ በውጭ ሀገር ያለ ኑሮ መገምገም መታየት አለበት ብዬ አስባለሁ። ልጆች ለተወለዱት ልጆች ቅድሚያ መስጠት፣ ከእናትና አባት ቤት ከሚገባው በላይ አለመሄድ። መርዳት የለብህም የሚል አይደለም፣ መርዳት ይኖርብሃል። ግን ቤት ስትሰራ፣ ወንድምህን ስታስተምር፣ ለወንድምህን እንዲያውም አንዳንድ ጊዜ አልፈው ተርፎ እኔ በአንዳንድ በአጋጣሚ በስራም ይሁን በምናምን የምገናኛቸው ሰዎች አሉ። የልጅ ልጅ ይሄዳል እኮ የእህቴ ልጅ ይባላል። የእህቴ ልጅ እንደዚህ ሆና ለእሷ እንደዚህ ልክፈል፣ ያክስቴ ልጅ ብዙ አለ። ግን ይሄ የሚሆነው ከማን ነው? ከነዚህ ልጆች ገንዘብ ነው። እዛ ከሚማሩት ባሎቻቸውን ይፈታሉ፣ የልጆች ገንዘብ ይገኛል። ትንሽ ጠርቀም ያለ ገንዘብ ሲገኝ ያን ገንዘብ መላክ 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 መጥተው ሲያዩት ደግሞ የሌለ ነው። አንዲት ልጅ ኤርፖርት አካባቢ ስለምኖር በጣም የወገብ በሽታ ይሄ መንሸራተት ዲስክ መንሸራተት ደረሰባት። አልጋ ነበር የምታነጥፈው፣ የሆቴል አልጋ። አስቦ ምን አይነት ከባድ እንደሆነ፣ ያውም 5 ኮከብ ሆቴል ውስጥ አልጋ እንዴት እንደሚነጠፍ አስቦ። በጣም ከባድ ስራ ነው የምትሰራው። ያንን ገንዘብ ትልቅ ስትልቅ እዚህ ምናምን ኖረችና በጣም ስትታመም በቃ ሄጂ 1-3 ወር ልረፍ አለች። ሐኪምም ጻፈላት፣ ፈቃድ ሰጣት። ትመጣለች። እዚህ ስትመጣ የመጀመሪያ ቀን እሷ ገብታ ፎይ ብላ መተኛት ነው የፈለገችው። እናቷ ቤት የፈለገችውን ምግብ እዛ ከሆነች ራሷ ምግብ መስራት አለባት። አይ እሱን ላለመስራት ነው የምትመጣው እዚህ ማለት ነው። እና ያንን ምግብ እነሱ እየሰሩ እንዲሰጧት ልትታመም ነው የመጣችው። አሞኛል ስትላቸው እነሱ ከፓራሲታሞል የማያልፍ ከኪኒን ነው ያሰቦት። እኔ ወገቤን ታምሜ ነው የምመጣው ላርፍ ነው ስትል መጀመሪያ ቀን ይገሏት። ጥፍሯ ምን ይመስላል ይሏታል። የሰራተኛ እጅ አይደለ እንዲህ ያባብጧል። እሱ ምንም ጥፍርሽ ምን ይመስላል አንቺ ምንድን ነው የምትመስዪው ወይ ምናምን አሏት። ከዛ በኋላ በቃ የዛሬ ፕሮግራም ይሰረዝ፣ ነገ ጥፍር ቤት ሄዳ ጸጉር ተሰርታ ትሄዳለች አሏት። አደረች። በሁለተኛ ቀን ጥፍር ቤት ወስደው ሲቀቅሉኝ ዋለች አለች። በቃ ጥፍሬ ሲቀየር ጸጉሬ ሲሰራ ማታ ግብዣ እንሂድ ሲሉኝ እኔ ደክሞኛል አሁን ታምሜያለሁ ልተኛ አልኳቸው አለች። እናትየው እንዲህ ምን ታዋርጃቸዋለች ካልሄድሽ ብሎ ይሏታል። እነሱ ጥፍራቸውን ተሰርተው ምን ብለው ተዘጋጃጅተውላታል። እህታችን መጣች ብለው ሌላ ቤት ግብዣ ሊወስዷት እንደምንም ብዬ ሄድኩ አለች። ሁለተኛውን ቀንም እንዲሁ ግብዣ ሌላ ቦታ አሉኝ አለች። የዛ ቀን አልሄድም ብዬ ቀረሁ አለች። ሶስተኛው ቀን እሷ ቆይ የምሄድበት ቦታ አለ ብላ ሄዳ ቲኬቷን አስቀረረ። በአራተኛው ቀን ጀርመን ነበረች። ተመልሳ ጥላው መጣች። በቃ እንደማላርፍ አወኩ ብላ ከቤተሰብ ጋር ተቆራረጠች። አንዳንዴ ይሄዳል የኛም ሴቶች ያለው ሁኔታ
እንግዲህ አስበው እነዛ ሁሉ የሚረዱት ሰዎች ምን የሚሉት መጥተህ እዚህ ስታየው ከጥፍር ማስሪያና ከምናምን በላይ ምንም ነገር ኢንቨስት አድርገው አልተረጎሙላቸውም። በዛም ፍራስትሬሽን የታመሙ ብዙ ሰዎች አሉ ለማለት ያህል ነው። እንደሱ አይነት ነገር በፌስቡኮች ላይ ደጋግሜ ስለምጽፍ ለሰዎችም ትምህርት ይሆናል፣ ልጆቹም ይተርፋሉ፣ ከድረግም ከምንም ቤተሰብም ላይ ተርፍ ይችላል በሚል ደጋግሜ ጽፋለሁ እና እንደሱ አይነት ምናልባት አንብበ ይሆናል። እነሱን ነው ወደዚህ አንዳንዶቹን ብዙዎች ስለጠየቁኝ ወደዚህ ለማምጣት የሞከርኩት። መግቢያህ ላይ ጀምሮ እነዚህ ጽሁፎች በፌስቡክ ገጽህ ላይ ተጽፋቸው የነበሩ ከዛ ደጋግሞ ከመጠየቅ የመጣ ወደ መጽሐፍነት የተቀየረ ታሪክ ነው ትላለህና እኔ አላሰብኩትም ነበር ለማሳተም ብለሃል። እንዴት አላሰብከውም? ይበልጥ ተደራሽነቱ በመጽሐፍ ቢሆን አይሻልም ነበር ወይ? ሰዎች እስኪጠይቁህ ለምን ጠበቅ? እውነት ትክክለኛ ጥያቄ ነው የጠየከኝ። ለምን መሰለ? እነዚህ ተሰበሰቡ። መጀመሪያ ስጽፋቸው በጣም ትንንሾች ናቸው። አንዳንዶቹ እኮ ፖስት ካርድ ስቶሪስ ናቸው፣ በጣም ትንሽ ናቸው። መልእክታቸው ውስጣቸው አልቋል፣ ለእኔ አልቋል። ብዙ ሰዎች ይጠይቁኛል እንዲያውም ለምንድን ነው አልቀጠልከው? ለምንድን ነው ያላከበድከው? ለምንድን ነው ያለ እንግዲህ እሱ ሌላ የምንነጋገርበት ነጥብ ነው። እኔ እነዚህን ጽሁፎች መጀመሪያ ላይ ራሴ ብጽፋቸው በሌላ አይነት እንደ ቀለበቴን ስጧት ማስፋትም ትልቅ ገጸ ባህሪ አድርጎ መጽሐፍ ቀላል ነው። ግን ዘመኑ ደግሞ ተቀይሯልም የሚል አሁን ሀሳብ አለብኝ ራሴ ላይ። ዛሬ ረጅም ጽሁፍ ማን ነው የሚያነበው የሚለውንም አያለሁ። ይሄ መጽሐፍ የሚገርም ከእምባና ኩነኔ የበለጠ ብዙ ሰው ያነበበው ይህንን ነው። ብዙ ሰውም ሊተቸው ይችላል። ብዙም ሰው ስላጠረ ነው ያነበቡልኝ። ባስረዝመው ላይነበብ ይችላል። የስነ ጽሁፍ ሰዎች ያንን ሊወዱት ይችሉ ይሆናል። ረጅምም በደንብ የተሟላም ገጸ ባህሪ ሰለሞን። እነዚህ ግን በጣም ነው ቶሎ ነው የሚነበበው። በአንድ ቀን ጨረስኩት እያለ የሚጽፍልኝ ብዙ ሰው ነው። ስለ ጣመው አይደለም እንዴ በአንድ ቀን የጻፈው? እኔ እንጃ። ወደፊት ደራሲያን ማሰብ ያለባቸው ይመስለኛል። ባለፈው ሳምንት በጣም ከተከበሩ ሰዎች ጋር በዚህ ላይ ውይይት አድርገን ነበር። አንባቢን አስበህ መጻፍ የለብህም የሚሉ ሰዎች አሉ። አንባቢን አስበህ መጻፍ የለብህም። እኔ እንጃ። እኔ ደግሞ አንባቢን ካላሰበ ማንን ነው የምናስበው የሚል ጥያቄም አለኝ። አንዳንድ ሰዎች እዚህ ውስጥ ያሉት ነገር ታሪኮች ተጀምረው ሳያላለቁ አሉ። አለማየሁ ገላጋይ ውልብታን የጻፈ ጊዜ ኢንተርቪውን ሰምቼ ነበር። አንድ ሰው አጭር ስለሆነ አላለቀም ልንል ነው እንዲህ አለ። እውነቴን ነው። አንድ ጽሁፍ አጭር ስለሆነ አላለቀም ማለት ነው። አልቋል። እኔ መቀጠል በዛ ላይ ይቻላል። እንደገና ልትቀጥልበት ትችላለህ። ምናልባት አስፈላጊ ከሆነ እያንዳንዷ ታሪክ በሌላ ሰፊ ታሪክ ውስጥ ተሰናስና ልትገባ የምትችልበት ሁኔታ ሊፈጠር ይችላል። እሷ አሁን መገመት የምችለው አይደለም። ግን ይሄ መጽሐፍ ለእኔ አልቋል ብዬ ነው የማስበው። አንዳንዱ በጣም አጭር ታሪኮች ናቸው፣ ሰፊ አይደሉም። ታስቦም ነው ለሙከራም የተደረጉ ነገሮች ናቸው። ተነባቢነት አግኝቷል። አጭር ናቸው፣ ቶሎ ይጨርሳሉ፣ ሰዎች ይሄዳሉ። አንዳንዶች ነገሮች ደግሞ አጥረዋል። አልክድም። ምናልባት ሊሰፉ ይችላሉ። ይሰፋሉ። ከሚሰጡት ትችቶች፣ ከሚሰጡት ሀሳቦች ተነስቼ የቱ ላይ ነው ልኩ የሚለውም ማሰብ ይኖርብኝ ይሆናል። ከረጅሙም ከአጭሩም መሀሉ የቱ ነው ለሰው የሚበቃው የሚለውንም ማሰብ ይኖርብኝ ይሆናል። ግን አሁን የመጨረሻዋ ታሪክ እዚህ ላይ እንደገና ልመለስባትና እዚህ ደረስን። ትንሽ ትመስላለች፣ አይደለችም፣ ብዙ ነው። 40 ኢትዮጵያዊ መንገድ ላይ ፍራንክፈርት ኤርፖርት ላይ ተኝቶ ማየት ቀላል አይደለም። እሱም በሚመለከት ግን ለምን ተኙ የሚለው ጥናት ያስፈልገዋል። የሚገርም ምንድን ነው ኬዛቸው እየዞርኩ መጠየቅ አለብኝ። ከነገሩኝ ነው፣ ካልነገሩኝ አልነገሩኝም። እሱም አለ። ሌላ መጽሐፍ ላይ እንደገና እዛ ላይ ልመለስ እችላለሁ። ስለ እነዚህ ሰዎች፣ ስለ ድረግ፣ ስለ ሶሳይድም አንስቻለሁ እዚህ መጽሐፍ ላይ። ግን የእኛ ህብረተሰብ ውስጥ ያለ ችግር ነው። እዛ የማየውን ነገር ነው የጻፍኩት። እኔ የማየውን ነው። ሌሎች ከእኔ የተሻለ የሚጽፉ ሊኖሩ ይችላሉ፣ ወደፊት የሚጽፉት ይኖሩ ይሆናል። ግን ይሄኛው እንደ መግቢያ የተጻፈው እንደማየውም ብዙ ሰው አንብቦታል። ተደራሽነቱም ጥሩ ነው። ከመጽሐፉ የበለጠ ትረካዎቹ ተወደዋል ነው
የሚገርመው እሱ ነው። ትረካ ብዙ ሰው እንደሚሰማ የምታውቀው ለዚህ ነው። 50 እና 60 ሺህ ሰምተውታል። የግሩም ተበጀ ትረካ ላይ ያለውን 40 ሺህ ምናምን ሰው ሰምተውታል። እነሱ እንግዲህ እንደዛ ነው የምናያቸው። በሱ ድምፅ በሱ አቀራረብ የበለጠ ጣፋጭ ሆኖ ቀርቧል ማለት ነው። እኔ ብዙም ትረካ ጥሩ ነው። ሰዎች ሲሰሙት ደስ ይላል። ለዛም ይሰሙታል ከእንትኑ ማለት ነው። እምባና ኩነኔም ሁሉም ተተርኳል እሱ እና ብዙ ሰው የሰማው ከትረካው ነው ከመጽሐፉ የበለጠ። መጽሐፍ 1000 ብናሳትም ነው 2000 ብናሳትም ነው። ሁለተኛ ያውም ዘንድሮ የመጽሐፍ ሽያጭ እንደምታየው ነው። ስለዚህ በትረካ ላይ የሚያምሩ ብዙ ነገሮች ይኖራሉ ብዬ አስባለሁ። እሺ ስንቀጥል የልደታ ትዝታዎችን እሱ ደግሞ ጥሩ ታጀና እስቲ የተወሰኑትን ያህል ለማስቃኘት እንሞክር። በአንተ እይታ እንዴት እንደተጻፉ ምን ትዝታዎች እንዳሉ ከሀገር ቤት ጀምረህ ነው የልደታ ትዝታዎችን የምታነሳቸው ነው። ኤሌ ትሏታላችሁ ልደታን? ኤሌ አዎ፣ ደሳለኝ ኃይሉ ልደታ ኤሪያን ኤሌ ይለዋል። ብዙ ጊዜ ሰማዋለሁ። እንግዲህ አስበው አንድ ነገር እውነቱን ልንገርህ፣ ልደታ እኮ የኖርኩት እኔ 16 ዓመት ወይ 17 ዓመት ልደታ የኖርኩበት አስበው እንጂ እኔ ኮሌጅ 18 ዓመት 19 ዓመት ከተፈተንኩ በኋላ ወጣሁ ከእስር ቤት። ከኮሌጅ ኤሊባቡር ነው የሰራሁት፣ በዛው ነው የሄድኩት። ግን የ17 ዓመት ነው ጭንቅላቴ ውስጥ ያለው ከሌላው ከ40 ዓመቱ የስደት ኑሮ 30 ዓመቱ የጀርመኑና እርሳው እሱ ልጅ ማሳደግ፣ ስራ፣ ከስራ መመለስ፣ ቤት መግባት፣ ስራ ነው። ጀርመን ኑሮ ከስራ አይለያይም እና ምንም ብዙ ትዝታ የለውም። እንዲያውም የ6 ዓመቷ የራሻዋ አይታት እንደሆነ ትጣፍጣለችም። ብርዱን መለማመድ፣ ህይወት መለማመድ፣ ገርል ፍሬንድ በያዙም ራሻዊ ጋር የውጭ ዜጋ ጋር መዝናናቱ እሱ ራሱ ታሪክ አለው። የ6 ዓመቱ የጀርመኑን ብታየው 30 ዓመቱ ምንም ጠዋት ትገባለህ ስራ፣ ከሰዓት ትመጣለህ፣ ትደክማለህ፣ ትተኛለህ። ስራ ነው፣ በቃ ስራ ነው እና ብዙ እንትን የለውም። ግን የልደቷ በጣም የህፃንነት ምትብትህን የተቀበረበት አካባቢ ስለሆነ አብረህም ስለኖርክ እያንዳንዱ ይመጣል፣ ተመልሶ ይመጣል። ጓደኞች ተመልሰው ይመጣሉ። አካባቢ ውስጥ የምታያቸው ሰዎች አሉ። ብዙዎቹ የልደታ ትዝታን እኔ ይወዱታል ብዬ አላሰብኩም ነበር። በጣም ተወዷል። ብዙ ሰዎች ወደድ ነው ሲሉኝ እሰማለሁ እና አሁን ዓለም ፀሐይን እንውሰድ፣ ዓለም የሚለውን ልጅ እንውሰድ አለ። አሁን አገኘዋለሁ ሁል ቀን በየቀኑ እዛው አካባቢያችን ነው ያለው። የብዙዎቻችን የልደታ አካባቢ ልጆች ማን ነው ሰሞኑን አንድ ሙዚቃ ያወጣ ዳዊት መለስ ምን አለ? እኔ ወደ ኪነት የገባሁት ብሔራዊ ውትድርና ሸሽቼ ነው አለ። ይህ አሁን ብዙዎች አይገባቸውም ምን ማለት እንደሆነ፣ ግን ትልቅ አባባል ነው። ለእኔ ትርጉም ሰጥቶኛል። ለሌሎች ላይሰጥ ይችላል። 12ኛ ክፍል ሰክሲድ አድርገህ ኮሌጅ ከገባህ አለፍክ፣ አመለጥክ። ከወደክስ ውጭ ሀገር መሄድ የለም ምን የለም። ጦላይ ነው የሚጠብቅህ። ጦላይ ማሰልጠኛ ብሔራዊ ውትድርና ነው የምትሄደው። የእኛ ሰፈር ልጆች በብዛት እንደሱ ነው ሄዱት። ውትድርና ሄደው ቼንቶ እየሆኑ የሞቱ ብዙ አሉ። ምክንያቱም እዛ አካባቢ ማመላለሻ የሚባል ነበር፣ መሐንዲስ ነበር፣ ልዩ የወታደር መቅጠሪያ ነበር። በቃ ምን ይለዋሉ፣ የኛ በጣም ደስ እኮ የሚል ሰው ነው ያለው። አንዳንዴ የእኛ ዘመን ሰው ይገርምሃል፣ ጡረታዬን እናቴ ትበለዋለች ብሎ ወታደርነት የሚቀጠር እኮ ነው። እኔ መሞቴ አይቀርም ግን ጡረታዬን እናቴ ትበለዋለች ብሎ ወታደርነት የሚቀጠር ሰው ነው እና ብዙዎቹ በእንደዛ አልቀዋል። ዓለም ፀሐይ አንዱ ነው። እግሩ ነው የተቆረጠው። ኤርትራዊነቱን እኛ አናቅም፣ እሱም የሰማው በኋላ ነው ለነገሩ። እና ይኸው የእሱን ታሪክ እስቲ ኤርትራ ሄዶ ተዋግቶ እግሩ የተቆረጠ ሰው ደግሞ እንደገና ኤርትራዊ ነህ ውጣ ተብሎ ሊወጣ ነበር። እና እንደዚህ አይነት የልደታ ታሪክ አለ። እነ ጋቢና እነ ቅንጣቢና እንትና ደግሞ የሚገርሙ ታሪኮች ናቸው። ልደታ አካባቢ ኩሊዎቹ ከየት ይመጣሉ ብዬ ሳስብ ፍርድ ቤት ነው ብዙ ጊዜ። ያን የመሬት ክርክር ነበር። እኛ መሬት ትከራከራል አይደል? ከምናምን ከከፍተኛ ምናምን ይመጡና እዚህ ይመጣል ፍርድ ቤቱ ኬዙ። እሱን ለማስፈጸም ይመጣሉ። ገንዘባቸው ሲያልቅ እዛው ኩሊ ሆነው የሚቀሩ ብዙ አሉ፣ ቤተሰባቸውን እየበተኑ። እነ ጋቢና ምን እንደሆነ ታሪካቸው እኮ የሚያውቅ የለም። ቅንጣቢ ምን እንደነበረ ሰዎች ይነግሩኛል። አሁን ሳያገኙ መጽሐፉ ከተጻፈ በኋላ ቅንጣቢ እኮ እንደዚህ ነው ይሉሃል። ግን
እውነተኛ መረጃ ያለው ሰው የለም። ግንጣቤ ማን እንደሆነ አይታወቅም። ለቅሶ ይደርሳል፣ እድርም ይሄዳል፣ ምንም የማይቀረው ነገር የለም። ቤትም የለውም። ግን እኛ ሰፈር መርካቶ አካባቢ ተኝቶ ነው የሚመጣው። የት እንደሚተኛም አይታወቅም። ግን እንደዛ አይነት ሰዎችም ነበሩበት ማለት ነው። እነሱ አሁን የነበረው ሎንቺና ሲመጣ ከሰበታ አካባቢ፣ ሰበታ ሩቅ እኮ ነው። ሰው እኮ ጤፍ ሰበታ ነው ገዝቶ የሚመጣው በርካሽ እና እንደዛ አይነት ዘመን ነበር የኖር ነው። እና የልደታ ትዝታዎች አያልቁም፣ ይመጣሉ፣ እያለፉ ይመጣሉ በብዛት ብዬ አስባለሁ። ግን እዚህም ላይ ብዙ የተጻፉ አሉ። ሌላኛው ወደ ሩሲያ መሄዳችን አይቀርም። ግን ሻይ ለበን ይላል። አነባበቤ ልክ ነው? ለበን ሻይ በወተት ማለት ነው። እሺ ሻይ ለበን 10 አለቃ ናቸው። እሱ ላይ አሁን ሻይ ለበን ልብ ብለህ ተመልከተው። በእኛና በ10 አለቃ መካከል ያለው የእንትን ልዩነት አይታይህም? 10 አለቃ ገንዘብን ነው የሚያዩት። 10 አለቃ ሀብትን ነው የሚያዩት። 10 አለቃ የእኛ ነገር የህፃን ጨዋታ ነው የሚመስላቸው። እኛ ደግሞ ሲሪየስሊ ህይወትና የሞት ትግል ውስጥ ነን ያለ ነው። ልንሰድባቸውም እንችላለን አዳሪ ምናምን ብለን። ያው እስር ቤት ደስ የሚለው ሁሉም ሰው ተዋዶ ነው የሚኖረው። 10 አለቃ ግን ይህንን ኮሚኒዝም ምናምን አብሮ መብላት ምናምን አይወዱም፣ አይፈልጉም። ሂድር በራስ ገንዘብ ኮሚኒዝም መስርት ነው የሚሉት እንጂ በእኔ ላይ ማትመሰርታትም ነው የሚሉትና 10 አለቃ ራሳቸው ጥሩ ሰው ናቸው። ለራሳቸው የሚያስቡት ለእኛ ማዘናቸው፣ ማልቀሳቸው፣ በዛ ውስጥም ሀዘናቸው ደግሞ ወንድማቸው መገደሉ፣ ፍየል ወጠጤ ያኔ የነበረው እና የሚያሳዝንህ ነው። እና አንዳንድ ጊዜ እኛ አንድ በጣም የምንወደው እንደ ዘመድ በለው ያሳደገን እኛ ሰፈር ነበረ እና የሆነ ምሳ ሰዓት ላይ የፍየል ወጠጤ ተባለ። ማለት እሱ ቀይ ሽብር በኋላ 73 ምናምን እኮ ነው፣ 74 ሊሆን ይችላል አላቅም ዓመተ ምሕረቱን። ብቻ የፍየል ወጠጤ ተባለ 73 ወይ 74 ሊሆን ይችላል። ምሳ ሰዓት ላይ ነው እና ስም ዝርዝር ተነገረ እና የሰውየው ስም ተጠራ። ጋሽ ተሾመ ነው የምንለው፣ በጣም የምንወደው፣ በጣም ጥሩ ልጆቹ ጓደኞቻችን የነበሩ በጣም ትልልቅ ሰዎች፣ በጣም ደስ የሚሉ ነበሩ። እና በቃ ጩኸት ተጀመረ ሰፈር ውስጥ። ለ250 ብር ጉቦ ትልታል ተብሎ ነው የተገደለው። 250 ብር። እና በኋላ ቤተሰብ ተንጫጫ። ከሬዲዮ ትሰማዋለህ የአባትህን መሞት፣ የእናትህን መሞት ወይም የወንድምህን መሞት። ዘመኑ በጣም ክፉ ነበረ። ክፉ ዘመን ልበለው፣ ዘመኑን ልርገም መሰለኝ። እና በጣም ክፉ ነበር። እና አንዳንድ ጊዜ የእሳቸውም እስር ቤት ውስጥ ሻይ ለበን ያለ ይጠጣል፣ የሌለው ያፈጣል ይሉኛል። እና በጣም የሚገርሙ ሰው ነበሩ። በጣም ነበር የምወዳቸው። ያው እሳቸው አንዳንድ ጊዜ አንዳንድ ሰዎች ምን ይመጣል መሰለኝ የአጭር ስቶሪ መጽሐፍ ከዛ በኋላ ምን ሆኑ የሚል ጥያቄ ጠየቀ። ከዛ በኋላ እኔ ምን አውቃለሁ? እኔ እስር ቤት ነኝ፣ እሳቸው ወጥተዋል። ያየሁትን ብቻ ነው መጥተው እኔን አይጠይቁኝም። ጸረ አብዮተኛ መጥተው ማን ይጠይቃል? ስለዚህ አይመጡም። ስለዚህ ከዛ በኋላ ያለውን አታውቀውም ታሪኩን። እና የካሱ ሚስት ምን ሆነች ይሉኛል አንዳንድ ሰዎች። ከዛ በኋላ የማውቀው ነገር የለም፣ አይቀጥልም። የማይቀጥሉ ነገሮች አሉ በጽሁፍ ላይ። እና አንዳንዴ አጠረ የሚሉኝ ሰዎችም ጽሁፉ እንደ ፊልም እስከ መጨረሻው መስማት ይፈልጋሉ። እና ታሪኩ ግን አይደለም። እዚህ ላይ የምጽፈው ያለችዋን ብቻ ነው። አንተ የደረስክበትን ብቻ ነው የጻፍከው ማለት። ከዛ በላይ ከየት ታመጣዋለህ? የለህም እኮ እውቀቱም የለም፣ አይመጣምም። ስለፈለግኩትም ብቻ አይደለም፣ አይመጣምም። በጣም ልጻፈውም ብልም አይመጣም። ካሱ ሚስት ሄደች፣ በቃ እኔ እስር ቤት ቀረሁ። ከዚህ ምንም የሚቀጥል ነገር የለውም። እዚህም ላይ አንዳንድ ጽሁፎች አሉ። ለምን እንደዚህ ሆነ ከዛስ በኋላ ይሉሃል። ምንም ማድረግ አትችልም። እና የሚቆረጡ አሉ እና የሚያስቁም አሉ። እንግዲህ ሰዎች ባለፈው ሳምንት የጠየቁኝ ብዙ የሀዘን ነው፣ የደስታ ለምን አጽፍም ይሉኛል። እንዴት ነው የደስታ የሌለው? የደስታም እኮ አለ። ልጅ ማሳደግ ደስታ አይደል እንዴ? ቤት መስራት ደስታ አይደለም? ቤት የሚሰሩ ሰዎች ታሪክ አለ። እንግዲህ ቤት ሰራች፣ ጨፈረች፣ ደገሰች ካላልኩ እንግዲህ የደስታ የሀዘን ብቻ አይደለም እዚህ ውስጥ ያለው፣ በዛ ውስጥም አለ። ትዳር መኖር፣ ልጅ መውለድ፣ ቦይፍሬንድ ይዛ መውጣት፣ ልጅህ
የዛ ጊዜ አንተ ብቸኝነት መሰማቱ ብቸኝነቱ ሀዘን ቢሆንም ነፍስ ሌላ ህይወት ትውልድ ሊቀጥል ነው። እሷም ቦይ ፍሬንድ ያዘች የሚቀጥለው መውለድ ሊሆን ይችላል። ወለደች ማለት የግድ የለብኝም በዛ መታሰብ አለበትና በሀዘኖቹ ውስጥ ግን ደስታም አለ ማለቴ ነው። አዎ አንዳንዶቹ ትንሽ የሚያሳዝኑ ታሪኮች ይመስላኛል ያሉት ግን ያው ስተት የተፈጠረባቸው ብዬ ለህብረተሰቡ ምናልባት ለውጭም ለሚመጣው አዲስ ላሉትም ሰዎች ምክሬን ላካፍል የምችልበት መጠጣት ሶሉሽን እንደማይሆን ቤተሰብ ማፍረስ መፍትሄ እንደማይሆን ለማስረዳት የሞከርኩበት መጽሐፍ ነው። በእኔ ስም አይሆንም። ወደሚቀጥለው እንሂድ። ቀደም ሲል ስናወራ አንተም የሩሲያ ቆይታህን 6 ዓመቱን የእሱን በጣም በፈገግታ ነው ጭምር ስታወራው የነበረውና ስዩም ወልደ ራምሴ ኩርፊያ የሸፈነው ፈገግታ በሚል መጽሐፉ ላይ ሩሲያውያን ኢትዮጵያውያንን እንዴት ያዩዋቸው እንደነበር ሲገልጽ አንድ ጓደኛችን ቤት ምግብ ልንበላ ተሰባስበን እናቷ የዩኒቨርሲቲ ጓደኞቹ ቤት ማለት ነው ሩሲያ ቤቷ እናቷ ኢትዮጵያውያን በሙሉ እኮ ልዑላን ትመስሉኝ ነበረ፣ አንተ ልዑል ልጅ አይደለህም ብለው አላምን አሉኝ፣ እሱ ተቸግሬ ነበር ይላል። ሩሲያውያን ኢትዮጵያን እንዴት ነበር የሚያዩት? በአንተ እይታ ደግሞ የሩሲያ ቆይታን በአጠቃላይ እስቲ። ሶቪየት ዩኒየን ውስጥ ሶቪየት ሳትፈራርስ ማለት ነው። እኔ የተማርኩት ሞልዶቫ ነው፣ ኪሽኒዮ ዋና ከተማ ማለት ነው። እዛ ነው የተማርኩት። ግን የራሻ ቋንቋ ነው የተማርኩት። ጓደኞቼም ራሻያኖች ናቸው። እንደው የሽማግሌዎቹና እንትኖቹ በጦርነቱ ጊዜ ያሳለፉት ኃይለ ሥላሴን የሚያውቁ ሰዎች ምናምን እንደዛ አይነት አመለካከት አላቸው። እንዳየሁት አዲሱ ትውልድ አይደለም። ሽማግሌዎቹ የሚያዋቸው በዛ ጊዜ አንድ ጀርመናዊ ሽማግሌ አግኝቼ የኢትዮጵያ መኮንኖችን የሚወድ በዛ ጊዜ የነበሩት እነዚህ የሆለታ ምሩቃን ምናምን የሚባሉ አልነበረም በጦርነቱ ጊዜ እነሱን ያገኘና በኩራታቸው የሚኮራ ጀርመናዊ አግኝቼ አውቃለሁ። እና በቃ ሁላችንም እንደሱ ልንመስለው እንችላለን። ይሄ የመጀመሪያ ሀሳብህ ነው። አንድን ቦታ ስታየው መጀመሪያው ይሄ በሚፈጥረው የሚፈጠር ሁኔታ ነው እንጂ በእኔ ዘመን ኢትዮጵያ በረሃብ በመከራ በምናምን ነው የምትታወሰው። የእሱ ጽሁፍ እንግዲህ የፊት ነው ማለት ነው እንጂ በእኛ ዘመን አይደለም። በእኛ ዘመንማ በረሃብ ነው የምንታወቀው። በየቦታው ላይ ፎቶ ምኑ በየራሻ ምግብ አለ አሁን አትራቡ ምናምን ነው የሚል ሁሉም ሰው ተርጎ ያለቀ ነው የሚመስላቸው። እና የነበረውም የምዕራባውያን ፕሮፓጋንዳ ብዙ ነበር በዓለም ላይ ሶሻሊዝምን ለማፍረስ የሚጠቀሙበትም ስለነበረ ረሃቡ ካለው በላይ ነው የቀሰቀሱበትና ብዙ ነው። ጀርመንም ይገጥመሃል፣ የትም ይገጥመሃል። አሁን ትንሽ እየቀረ መጣ እንጂ እኔ መጀመሪያ በሄድኩበት ሰዓት ስለ ምግብ ነው የሚያወራ። ራሱ የአፍሪካ ሀገር ሁሉ የአፍሪካ ሰዎች ሁሉ እኛ ለእናንተ ኮሎኒያሊዝም ተዋግተናል ምናምን ስንላቸው ሁሉ ረሃብ እናንተ ጋር ምናምን ነው የሚልሁ ነበረው። እና የሚያሳፍር ዘመን ነው እኛ ሄድ ነው ማለት ነው። ግን ያው አለፍ እያልክ ኃይለ ሥላሴን የሚያውቁ የንጉሱን ስርዓት የሚያውቁ የሚያከብሩ ሰዎች ማግኘት አይቀርም። አሁንም ታገኛለህ በልዩ ልዩ አይነት መንገድ። እና የራሻ ህይወት ለየት የሚልበት ምክንያቱ ምንድን ነው? ሰው መጀመሪያ ከሀገር ውጭ ሆኖ ወጥቶ የኖረበትን ሀገር ፍቅር ይዘዋል የሚባል ነገር አለው። እና እኛም ራሻ ተማሪዎች ብዙ ጊዜ ስለ ራሻ ጥሩ ስናወራ፣ ራሻ ስትጎዳ አብረን ስንጎዳ፣ ራሻ ስትበድል አብረን የምንበድል እውነት አይን አለ ብዙ ጊዜ። ይሄ የሚፈጠረው እነሱ ለእኛም ለሰሩልን ጥሩ ስራም ነው፣ እኛም ደግሞ ከእነሱ ሀገር ፍቅር ስለያዘንም ነው። የመጀመሪያ ሀገራችን ነው። ፍቅርን የጀመርንበት ሀገር ነው። ጥሩ ኑሮ መኖር የጀመርንበት ሀገር ነው። ስለዚህ ራሻን እንወዳለን። ያው ሶቪየት ህብረትን እንወዳለን ብል ይሻላል። ሶቪየት ነው። ቤልጂግ አሊ ጌዲዮን ተስፋዬ የትርታ ኮክቴል እንግዳችን ነው። አብረህን ስላለህ በጣም እናመሰግናለን ቤልጂግ። እኔም ከልብ ደስ ብሎኛል። እሺ መጽሐፍህ፣ ይሄ ቅርብ ጊዜው መጽሐፍህ ማለቴ ነው፣ በእኔ ስም አይሆንም ይላል። ርዕሱን ምን ፈጠረው ቤልጂግ? ስሙ ከባድ ነው አይደል? በጽሐፍ ላይ አይሆንም። ብዙ ሰው በጣም ስሙን ወዶታል።
ብዙዎቹ ሰዎች ለእኔ ለምን አልሰጠኝም ያሉኝ ጸሐፊዎችም አሉ። አንዳንድ ጊዜ የሚገርም በእኔ ስም አይሆንም ራሱ የጀመረው እዛ ጣሊያን ውስጥ ሩዶልፎ ግራዚያኒ ማን ነው የሚል ጠይቄ ነበር። የሚገርም ነገር የእኛን ወጣቶች በሞላ እዛ ጀርመን የሚኖሩ አንድ 15-20 የሚሆኑ ብቻ ያገኘሁትን ሁሉ ጠይቄ ነበር። ሁሉም ያሉኝ እግር ኳስ ተጫዋች ነው። ስለ ሰማዕታት ቀን፣ ስለ አዲስ አበባ ጭፍጨፋ፣ ስለ አብርሃም ደቦጭ፣ ስለ እንደዚህ ጠይቀ አያውቁም። ምንም ኢትዮጵያኖችን የጠየቅኩት እዚህም ልጠይቅ ትችላል። እስቲ ወጣ ብለህ 20 ወጣት ጠይቅ፣ 30 ወጣት ለራስህ የሚጠቅማል። አያውቁትም። ሩዶልፎ ግራዚያኒ እንግዲህ በዛ ጊዜ የሊቢያ ጨፍጫፊ የተባለ የሶማሌ ጨፍጫፊ የተባለ እኛ ጋር ደግሞ የካቲት 12 ጭፍጨፋን ያቀነባበረ ሰው ነው። ያን ሁሉ ሰው የጨፈጨፈ በአዲስ አበባ ፖፕሌሽን ወደ 30 እና 40 ሺህ ሰው አንድ ቀን ገሎ ማደር ማለት ኦልሞስት የከተማውን ግማሽ ህዝብ እንደ መግደል ነው የሚቆጠረው። እስከ ዋልድባ ገዳም ድረስ ሄዷል። በኋላ ሄዷል። አሁን ለሩዶልፎ ግራዚያኒ ሐውልት ሊሰሩ ፈልገው ነበር። አልታሰረም፣ ፍርድም አልተሰጠውም። የተሰጠው ፍርድ በእኛ ምክንያት አይደለም፣ ከጀርመኖች ጋር ተባብረሃል ተብሎ 14 ነው 17 ዓመት ተፈርዶበት 4 ወር ታስሮ ነው የተፈታው። የመጨረሻ ህይወቱን የኖረው አፊሌ የምትባል ትንሽ ከሮማ 40 ኪሎ ሜትር 50 ኪሎ ሜትር ምናልባትም ሊበልጥ ይችላል ትንሽ ከተማ ውስጥ ነበር የኖረው እና እዛ ነው ያረፈው። ስለዚህ የዛ ከተማ ከንቲባ ለሱ ሐውልት ሰርቶ በጣሊያን ውስጥ ያሉ ሁሉ ፋሽስቶች መጥተው እንዲያከብሩት ፈለገ እና ለከተማው ገቢ ለማስገኛ ነው እና ሐውልት ሰራ ማለት ነው። በዛ ላይ ወጣቶች ራስተፈሪያንስ፣ የኢትዮጵያ ኮሚኒቲ በጣሊያን ሁሉም ተባብረው ዴሞክራቲክ ፓርቲ፣ የሴቶች ማህበር ብቻ ጠቅላላ ተሰብስበው ተቃውሞ አደረጉ። የተቃውሟቸው መነሻ በእኔ ስም አይሆንም የሚል ሆነ። የዛ ጊዜ እነሱ ግድግዳው ላይ ጽፈው 3 ወጣቶች ናቸው። እዛ ላይ ስማቸውን ጠቅሻለሁ፣ አይታቸው እንደሆነ ግድግዳ ላይ ገዳይ ጀግና አይደለም የሚል ጽፈዋል። ሰውየው ምንድን ነው የሚለው የከንቲባው ይሄ ወታደር ነው፣ ሀገሩን የሚወድ ወታደር ነው፣ ስለዚህ የታዘዘውን ሄዶ ፈጽሟል ነው የሚለው። እሱ የፖለቲካ ሰው አይደለም፣ ወታደር ነው። ሂድ ዝመት ሲባል ይዘምታል። ስለዚህ ነው ሐውልት የሚሰራው ነው። ግን ሁሉም ያውቃል እዛ ላይ ፋሽስቶችን ለመሰብሰብና ለአንድ ሳምንት ዝግጅት ያደርጋል። እዛ ሙዚቃ ይከፈታል፣ ምን ይላል፣ ፋሽስቶች ይሰበሰባሉ፣ ቡና ቤቶቹ ንግድ ምናምን ያገኛሉ፣ ከተማዋ ታድጋለች በሚል ነው ህዝቡን ያስተባበረው እና ያንን ነገር ለማፍረስ ጥረት ተደረገ ማለት ነው። በጥረቱ ላይ ይሄንን በእኔ ስም አይሆንም የሚል ነው። እነዛ 3 ወጣቶች ሄደው ገና የ30 ዓመት በታች ናቸው ብዙዎች በዛ ዘመን 30 እና ከበታችና 30 አካባቢ በእኛ ስም አይሆንም የሚለውን ግድግዳ ላይ ስለጻፉ ሐውልቱን አበላሽተዋል ብሎ ፍርድ ቤት ከተሰሳቸው ማለት ነው። በጣሊያን ሀገር ህግ የመንግስትን ሐውልት ማበላሸት ወንጀል ነው። ስለዚህ ሐውልቱን አበላሽተዋል በሚል ከሰሳቸው ማለት ነው። ሲከሳቸው ፍርድ ቤቱ ሰውየውን አይቶ የቀረቡለትን መረጃ አይቶ የአምፒ የሚባል የጀግኖች ማህበር ዋና ከሳሽ ሆኖ የቀረበው እሱ ነው እና በጣም ተታግሎ ፍርድ ቤቱ ሲከሳቸው ፍርድ ቤቱ ላይ መረጃ አቅርበው የፖለቲካ ሰው መሆኑን እንትን አሉ። የጣሊያን ህግ ደግሞ የተመሰረተው አዲሷ ጣሊያን የተመሰረተችው ፋሺዝምን በመቃወም ስለሆነ ያ መፍረስ አለበት የሚል ሆነ። ሐውልቱን አወጡ የሱን። ግን እስካሁን ቤቱ አልፈረሰም፣ እዛ አለ። እንግዲህ ደግሞ ፋሽስቶች ሲመጡ ሐውልቱንም ሊከቱት ይችላሉ። ግን ለማንኛውም ትግሉ ያኔ እንትን በዛ ላይ እንትን ሆነ ማለት ነው እና በዛ ትግል ላይ እኔ ነበርኩ፣ ትንሽ እከታተለው ነበር። ይሄድ ነበረ ሮማም ይሄድ ነበር። አንድ ካርሜሎ ክሬሴንቲ የሚባል ሙሉ አየለ የምትባል እማቃቸው ሰዎች አሉ በዚህ ላይ አክቲቪስት የነበሩ በጣም የሚከታተሉ። እኔ እዛ ይሄድ ነበርና ይህን ያኔ ሳየው ጣሊያንኛው ሳየው ለራሴው ፈለግኩትና ወስጄ በእኔ ስም አይሆንም የሚለውን ያዝኩ። እዚህ ላይ ዋናው መጽሐፉ ታሪኩ መሀል ላይ የምታየው እሱ ነው ዋናው እና
ለብዙ ነገር ይጠቅማል ብዬ ነው የምጠቅመው። ይሄንን መቼ ነው እኛስ በኔስ ባይሆንም የምንለው? በየቦታው ላይ ሰዎች ሲገደሉ እንሰማለን፣ ሲታፈኑ እንሰማለን። ምን እንላለን? ልዩ ልዩ አይነት እንትን ይለጠፍባቸዋል በሰዎች ላይ እና አንዳንድ ጊዜ እኔ የማስበው አንድ ቀን በኔስ ባይሆንም ማለት አለብን። በሰው የኢትዮጵያ ሕዝብ እንዲህ ይፈልጋል ይልሃል አንዱ ተነስቶ፣ የራሱን ፍላጎት እኮ ነው። በኢትዮጵያ ሕዝብ ስም ያደርገዋል። ኖ በእኛ ስምማ እንደዚህ ልትል አትችልም ማለት አለብን። የኦሮሞ ሕዝብ፣ የአማራ ሕዝብ የምን ሊልህ ይችላል፣ ግን የራሱን ፍላጎት ነው የሚነግርህ። ያን ሕዝብ የጠየቀውም ላይኖር ይችላል። ስለዚህ አንዳንድ ጊዜ በእኔ ስም አይሆንም የሚለው ለብዙ ነገር ከመጽሐፉ የበለጠ ስሙ የጎላ መጽሐፍ ነው እዚህ ላይ እንደማየውና ብዙ ሰዎች በጣም ነው የወደዱት ስሙ። የሽፋን ምስሉ ላይም ጣሊያንኛ ጽሁፍ ነው መሰለኝ። አዎ ኖን ሚሊዮኖሜ የሚል አለ። በእኔ ስም አይሆንም ማለት ነው። ውስጥም ፎቶዎች አሉ፣ ሰልፍ የተደረጉትን ምናምን እንትን ያልኩበት ፎቶዎች አሉና አንድ ትንሽ ፎቶ አስገብቻለሁ ለማራጃ ያህል። ብዙ እዚህ ላይ ብዙ ፎቶዎች ሊገቡ የሚችሉ ነበሩ መጽሐፉ ላይ አላስገባውም። ግን የግራዚያኒን የሰልፉንና የሐውልቱን የተቃውሞውን አይታቸው እንደሆነ ብዙ ጣሊያኖች በጣም ጥሩ ጣሊያኖች አሉ። የጣሊያን የጀግኖች ማህበር በጣም ጎበዝ ሰዎች ነበሩበት፣ የዲሞክራቲክ ፓርቲዎች እና በጣም የምናከብራቸውና የምንወዳቸው ሰዎች ነበሩ። በጣም ለዓላማ የቆሙ ወጣቶች ባይዘው ያኔ ይሄ በተጻፈበት ጊዜ ቆይቷል። ከተጻፈ በእኔ ስም አይሆንም ራሱ ስጽፈው አዲስ አበባ ዩኒቨርሲቲ እኮ ቦክስ ይጋጠሙ ነበር ሰዎች በብሔር የዛ ጊዜ ይሄ ስጻፍ እነዛ ልጆች እዛ ሄደው ሩዶልፎ ግራዚያኒን ሲዋጉ ኢትዮጵያ መጥተው አያውቁም። ከኢትዮጵያ ጋር ምንም ግንኙነት የላቸውም። ወጣቶች ናቸው። ግን ገዳይ ደግሞ አይሆንም ብለው ነው የታገሉት እና ክብር አለኝ ለእነዚህ ለሶስቱ ልጆች። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። አሁን እድሜያቸውም ጨምሯል። ግን ተታግለው ፍርድ ቤት ላይ እስከ መጨረሻ ድረስ አንዳንዴ የኔ ትውልድ ይመስሉኛል እነሱ እንዴት የነበራቸው ዲቮሽን፣ የነበራቸው ፍቅር፣ የነበራቸው ኃይል ሳየው እንደዚህ ምን አይነት ነው? እንደው ጥሩ ጊዜ እንኳን ተወለዱ ላለሁ። በእኔ ዘመን ቢኖሩ ከቀይ ሽብር ላይ ያልፉ ይችላሉ። ጣሊያኖች ናቸው። ግን ማንኛውም በጣም ጥሩ ስራ ነው የሰሩት። ሐውልቱ እንዲፈርስ አድርገዋል። ሐውልቱ ሳይሆን ሐውልቱ ነው የወጣው። ቤቱ አልፈረሰም። ወደፊት ሊመልሱት ይችላሉ፣ አይታወቅም። መንግስት በተቀያየረ ቁጥር የጣሊያን ፖለቲካም አብሮ ይቀያየራል። በልጅግ ረዥም ሰዓት ወስደናል። እዚህ ጋር ቢበቃን ጥሩ ይመስለኛል። በጣም እስቲ አንተ ያላነሳኸው አለ ብለህ የምትነግረኝ ካለ እድሉን ስጠኝ። ምንም ያላነሳሁት ነገር የለም። ማመስገን የምፈልጋቸው ሰዎች ትንሽ አሉ። አንተ አንደኛ ስለጋበዝከኝና እዚህ አካባቢ ስለጠራኝ በጣም ከልብ አመሰግናለሁ። ብዙ በዚህ መጽሐፍ ላይ የተሳተፉ ሰዎች አሉ። በኤዲቲንግም በልዩ ልዩንም ነገር የተሳተፉ እነሱም በሞላ ስም ዝርዝር ጠርቼ እንትን አለለም። ግን የዚህ መጽሐፍ ህትመት የተሳካ እንዲሆን ሁለት ሰዎች በተለይ አቤል ዝናቡና ተፈሪ ንጉሥ የሚባሉ ካናዳ የሚኖሩ ጓደኞቼ ብዙውን ሸክም የኢኮኖሚውንም የምኑንም ሸክም የተካፈሉኝ ስለሆነ እነሱን ለማመስገን እፈልጋለሁ። አብረን ያደግን የልደታ ልጆች ናቸው። ከአንደኛ ክፍል ጀምሮ በለው ምናልባት አብረን ያደግነው እስካሁን ድረስ ጓደኛሞች ነን። እነሱን ማመስገን እፈልጋለሁ። አመሰግናለሁ። ቀጣይ መጽሐፍም እንጠብቃለን። እንግዲህ የቤት ስራ ተሰጥቷል። በቀጣይ መጽሐፍ እንደምትመጣም እርግጠኛ ነኝ። እስካሁኑ ለሰጠህን ቆይታ ግን በአድማጮቻችን ስም ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። እሺ